በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቸርነቱ ጠብቆ እስከዚች ሰዓት ያደረሰን በምህረቱ ያልተለየን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክቡር መምህራችን መምህር ግርማ የካቴድራላችን ሰባኪ ወንጌል አገልጋይ፣ ክቡር ዘማሪ ዲያቆን ክብሮም፣ ክቡር ወንድማችን በመሳሪያ በዝማሬ የሚያገለግለን ዘማሪ ቴዎድሮስ፣ የተከበራችሁ የክርስቶስ ቤተሰቦች፣ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? በቸርነቱ ጠብቆ በሀብት ስቦ በረድኤት አቅርቦ አሁን እስካለንባት ጊዜ ሰዓት ያደረሰን ከያለንበት በቸርነቱ ጠርቶ በቤቱ የሰበሰበን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክብርና ምስጋና ለስሉስ ቅዱስ ይሁን። የእመቤታችን የቅድስት ድንግል ማርያም ጸሎት፣ እናትነት፣ በረከት፣ ጸጋ የጻድቁ የአቡነ ገብረ መንፈስ ቅዱስ በረከት ተራዳኢነት ከሁላችን ጋር ይሁን። እግዚአብሔር ሁላችንን ይባርከን። ዛሬ የምንማማረው ከአበባዎቹ ምን እንማራለን በሚል ርዕስ ያሉን ደቂቃዎች በዚህ ዙሪያ ነው የምንማረው። ከእግዚአብሔር ቃል ከመጽሐፍ ቅዱስ እያነሳን ከአበባዎች ጋር የሰው ልጅ ሕይወት በብዙ መንገድ የምንማራቸው ትምህርቶች፣ የምንመሳሰልባቸው ሁናቴዎች ስላሉ እንዲሁ ደግሞ በዘመነ ጽጌ ከመስከረም 26 ጀምሮ እስከ ኅዳር 6 ባለው ዘመነ ጽጌ ወርኃ ጽጌ በማለት በብዛት የሚታሰብበት ወቅት ነው። ስለዚህ ለምንድን ነው የሆነው የሚሉትን እግዚአብሔር በአበባዎች ሊያስተምረን የፈለጋቸው ብዙ ትምህርቶች ስላሉ እነሱን በዚህ ምሽት እናያለን። እግዚአብሔር ከሁላችን ጋር ይሁን። በዚህ ርዕስ ተምረን ስንጨርስ ልንወስዳቸው የሚገቡ ነገሮች ምንድን ነው የሚለውን ስናይ ተገቢ ባልሆነ ነገር የምንጨነቅባቸውን ጭንቀቶች እንቀንሳለን። አንደኛው። ሁለተኛው ደግሞ የማንችላቸው ከአቅማችን በላይ የሆኑ ነገሮችን ለይተን አውቀን እናርፋለን፣ ራሳችን እናስተካክላለን። እንደ መነሻ የምናየው በማቴዎስ ወንጌል ምዕራፍ 6 ከቁጥር 26 ላይ እንዲህ ሲል እናገኘዋለን። ለምን ትትየክዙ ለምን ትጨነቃላችሁ ይላል። ለምን ትጨነቃላችሁ? ርእዩ ጽጌያተ ገዳም፣ በምድረ በዳ ያሉ አበባዎችን ተመልከቱ። ማንን ተመልከቱ ይላል? እንዲያውም በእንግሊዘኛው ሉካት ወይም ደግሞ ልብ ብላችሁ ተመልከቱ ነው የሚለው። ይህ ማለት አስታውላችሁ፣ ትኩረት ሰጣችሁ፣ ጊዜ ሰጣችሁ እንደማለት ነው። ተመልከቱ ይላል። እኒህ አበባዎች ይላል አይደክሙም ብቻ ሳይሆን አይፈትሉም ይላል። እግዚአብሔር ያለብሳቸዋል። ማን ያለብሳቸዋል? እግዚአብሔር ያለብሶሙ ዘከመዝ፣ እግዚአብሔር እንደዚህ ያለብሳቸዋል፣ ያደምቃቸዋል፣ ያስውባቸዋል። ሰሎሞን የሚባለው ንጉሥ ታውቁታላችኋል። ከዛሬ 3000 ዘመናት በፊት እስራኤልን በመንግስት ያገለገለ ለ40 ዘመናት የመራ ጥበበኛ የሚባለው ሰሎሞን። ሰሎሞን እንኳን ይላል ባለ በዘመኑ ሁሉ ከነዚህ አበባዎች መካከል ያንዱን ያህል እንኳን አልለበሰም ብሎ ይጨርሳል። ክብርና ምስጋና ለስሙ ይሁን። አሁን ከአበባዎቹ የምንማረው ትምህርት ምንድን ነው የሚለውን ስናይ
መጀመሪያ ስለ አበባዎች ትንሽ ማወቅ ይገባናል። አበባዎች እግዚአብሔር አምላክ በዕለተ ሰሉስ ምድር የዘሩባትን የተከሉባትን ሁሉ እንድታበቅልና በተለያየ መንገድ ቀጣይነት ባለው መንገድ እንዲሆን አዟል። በዚህ ትእዛዝ መሰረት እጽዋት፣ ዘሮች፣ ተክሎች የምንመገባቸው የምንለብሳቸው ብዙ ነገሮች በእነዚህ አበባዎች አማካኝነት እንዲራቡና እንዲበዙ በምድር ላይ እንዲኖሩ አድርጎ ያስቀመጠልን ጸጋዎች ናቸው። አበባዎች ጠረን አላቸው፣ የራሳቸው የሆነ ሽታ አላቸው። እያንዳንዳቸው የሚለዩበት አንዱ አበባ ከሌላው አበባ የሚለይበት ውበት አለው። በመልክ ብቻ አይደለም፣ በሽታው ራሱ ይለያል። ለምሳሌ የጽጌረዳው ከሱፉ፣ የሱፉ ከሮማኑ፣ የሮማኑ ከወይኑ፣ የወይኑ ከአደይ አበባው ተመሳሳይ አይደለም፣ ልዩነት አላቸው ማለት ነው። እስከ ልዩነታቸው በምድር ላይ ሁሉም ይፈለጋሉ። ከሁሉም እውቀት ይገኛል፣ ከሁሉም ጥበብ ይገኛል፣ ከሁሉም ጥቅም አለ፣ ከሁሉም ንጥረ ነገር አለ። እግዚአብሔር በምድር ላይ ያሉ በብዙ ሺህ የሚቆጠሩ አበባዎች በምድር ላይ ማንነታቸውን ጠብቀው እግዚአብሔር የሰው ልጆችን እንዲያገለግሉ ያስቀመጣቸው የምንጠቀምባቸው ሀብቶች ናቸው። ከእነዚህ አበባዎች መካከል በመጽሐፍ ቅዱስ በስም የተጠቀሱ ብዙዎች አሉ። ያልተጠቀሱ በጣም እጅግ ብዙ አበባዎች አሉ። እግዚአብሔር ግን በሁሉም አድሮ ያስተምረናል። ስለዚህ አበባዎች በምድር ላይ የተለያዩ ነገሮች ቢኖሯቸው አንዳቸው ግን ከአንዳቸው ሌላውን ለመምሰል ጥረት ሲያደርጉ ወይም ሲደክሙ አናገኛቸው። ሁሉም ራሳቸውን ናቸው። ጤናማ የሆነ የተፈጥሮ ሂደት ካላቸው ነገር ደግሞ የተጠየቁትን ነገር ለሌላው ይሰጣሉ ያለ ንፍገት። ከሌላውም የሚያገኟቸው ብዙ ነገሮች አሉ፣ እናየዋለን። የመጀመሪያው አበባዎች ምን ያስተምራሉ የሚለውን ስናይ በትምህርታችን በርዕሳችን መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 26 ጀምሮ ያለውን ስናየው ተገቢ ባልሆነ መንገድ ወይም በማንችላቸው ነገሮች መጨነቅ እንደሌለብን ይልቁንም ደግሞ በእግዚአብሔር ቃል ማረፍ እንዳለብን ያስተምራሉ። ለምን ትትየክዙ፣ ስለ አለባበስ ስለ ልብሳችሁስ ለምን ትጨነቃላችሁ ይላል። ርዕዩ ጽጌያተ ገዳም፣ በምድረ በዳ ያሉ አበባዎችን ተመልከቱ፣ ያምራሉ፣ ተውበዋል፣ አይፈትሉም፣ ነገር ግን ሰው ሁሉ ይሽቀዳደምባቸዋል። እኒህ አበባዎች ነገ የሚረግፉ ናቸው። ብዙ ጊዜ ዕድሜ የላቸው። ከ2 ሳምንት ያለፈ ዕድሜ አይታይባቸውም። ባሉበት ጊዜ ግን እጅግ ተፈላጊዎች፣ የሚያምሩ የሚዋቡ ናቸው። ይህን ያደረገው እግዚአብሔር ነው። እኛ የሰው ልጆች በብዙ ነገሮች እናስባለን። እንድናስብም የእግዚአብሔር ቃል ይነግረናል። ግን አትጨነቁ ነው የሚለን። ለጭንቀት ደግሞ ጭንቀትና ሀሳብ ይለያያል። ብዙዎቻችን እንጨነቃለን። ብዙዎቻችን ምን እለብሳለሁ ብቻ አይደለም፣ እንዴት እለብሳለሁ የሚለው ነገር ያስጨንቃል። ብዙ እህቶች አለባበሳችን ክርስቲያኖች አቅማችን በፈቀደው እግዚአብሔር በሰጠን መንገድ ነው ሊሆን የሚገባው። ጎረቤቶቻችን የተለየ ነገር ስለለበሱ እንደነርሱ ካለበስን ራሳችን ልናጠፋ ይገባል። ውድድር ውስጥ መግባት አያስፈልግም። ጭንቀት ውስጥ መግባት አያስፈልግም። ያለሽን አጥበሽ ለብሰሽ መውጣት ነው። የግድ ጎረቤትሽ ፋሽን ስለገዛች እንደርሷ መሆን አይጠበቅብሽ። ወይም ደግሞ በአንዱ የሆነ ሰው ለብሶ በሶሻል ሚዲያ ላይ ያንን የለበሰውን ስለጫነው እርሱን አይነት የመልበስ ግዴታ የለባችሁም ክርስቲያኖች። አበባዎች በተፈጥሯቸው እግዚአብሔር የሰጣቸውን ለብሰው ተውበው ይታያሉ። የሌላውን ቢለብሱ ኑሮ አያምሩም ነበር፣ አይዋቡም ነበር።
ሰዎች አይፈልጓቸውም ነበር። ጤናማው ተፈላጊነትም የራሳችን ሆነን ስንገኝ ነው። ክርስቲያኖች ምናልባት ከውጭ የሚመጡ ዜጎች ወደዚህ ሲመጡ የእነርሱን የሰሩትን ጂንስ ሊያዩ አይደለም የሚመጡት። እነሱ አምርተው የላኩልንም ነገር ሊያዩ አይደለም የሚመጡት። ከኛ የሆነ ነገር ፈልገው ነው። ንቦች አበባዎችን ሊቀስሙ ሲሄዱ ከአበባዎች የሚፈልጉት ነገር እንዳለው ሁሉ እንደዛ ነው ጠቃሚው በሳይንሱም ቢሆን። ስለዚህ እግዚአብሔር የሚመክረን ቁመቴ አጠረ፣ ውፍረቴ በዛ፣ ረዥም ሆንኩኝ፣ አለባበሴ እንደዚህ ነው፣ ይሄ የለኝም ከየት ላምጠው ብላችሁ አትጨነቁ ይላል። አትጨነቁ። ስለዚህ መጨነቅ አይገባችሁ። እግዚአብሔር ለእኔ የሰጠኝ ምንድን ነው? ከእኔ የሚፈልገው ምንድን ነው? እኔ ማን ነኝ ማለት ይገባል። እኔ ማን ነኝ? እግዚአብሔር በእኔ አይምሮ ውስጥ የቀበረው መክሊት ምንድን ነው? እርሱን እንዴት አውጥቼ ልጠቀመው? ያን ጊዜ መልካም አበባዎች ሆነን እንወጣለን። አበባዎች ከተቀበሩበት ማንነት የወጡ ወይም የፈነዱ ናቸው። ዋጋ ሊከፍሉ ነው። ግን እንደዛ የሚሆኑት መጀመሪያ ስናይ ቅጠል ነበር። ከቅጠል በኋላ እምቡጥ የሚባል ነገር አለ። ከእምቡጥ በኋላ ይገለጣል ያ የተሸፈነው ነገር። አበባዎች እኛ ከዚህ ወጥተን ለሰዎች አስተማሪ እንድንሆን በእግዚአብሔር በቤቱ በመንግስቱ በእርሱ የተቀረጽንና የተሰራን እንደመሆናችን መጠን እርሱን መስለን ወደፊትም እንድንኖር ያስተምራሉ ማለት ነው። ሁለተኛዎቹ አበባዎች ምን ያስተምራሉ የሚለውን ስናይ እኛ የሰው ልጆች በሕይወት ዘመን የምንኖረው አኗኗር አንድ ቀን ግን እንደምንረግፍ ያስተምራሉ። ግልጽ በሆነ መንገድ በነቢዩ በዳዊት መዝሙር 102 ከቁጥር 11 ላይ እንዲህ ይላል፣ ተዘከረ እግዚኦ ከመ መሬት ሊነ ሰብእሰ ከመ ሳይል ሞይሊሁ ወከመ ጽጌ ገዳም ከማሁ ይፈርድ ይላል። ጌታ ሆይ ሰው መሆናችን አስብ ይላል። መሬት መሆናችን አስብ፣ አፈር መሆናችን አስብ፣ ከአፈር መሰላታችን አስብ። የሰው ዘመኑ እንደ ሳር ነው። እንደምን ይላል? ተናገሩ ደግማችሁ። እንደ ሳር። አኗኗሩም እንደ አበባዎች ነው ይላል። እንደ አበባዎች ነው ይላል። የአበባዎች አኗኗር እንዴት ነው? እኛ የአበባዎችን አኗኗር እንኖራለን። ልዩነታችን እኛ ሳንተካ እንረግፋለን። እነርሱ ግን በከንቱ አይደለም። የትኛውም አበባ የሚያሳየው ፍሬ ለማፍራት ነው። ለማስዋብ ብሎ አይደለም፣ እንዲያምርባቸው አይደለም፣ ፎቶ እንዲነሱ አይደለም የሚያብቡት፣ በዓላማ ነው። ያውም ጊዜያቸውን ጠብቀው አያሳልፉም። ጊዜያቸውን ወቅታቸውን አያሳልፉም። ኢትዮጵያዊት ኦርቶዶክሳዊት ቤተክርስቲያን ዘመነ ጽጌ የአበባዎች ወቅት ከዚህ እስከዚህ ብላ የምታከብረው ተመራጩ አበባዎች በብዛት የሚታዩበትን ወቅት መርጣ ከእነርሱ እንድንማር ስለምትፈልግ ነው። እኒህ ሁሉም አበባዎች የተለያየ መልክ ቢኖራቸው፣ የተለያየ ቀለም ቢኖራቸው፣ የተለያየ አቀማመጥ ቢኖራቸው፣ የተለያየ ጠረን ቢኖራቸው ሁሉም ግን ፍሬ ለማፍራት ያብባል፣ ፍሬ ያፈራሉ። ለምን? አበባዎች ከሁለት ሳምንት በኋላ ጊዜ የላቸውም፣ ይረግፋሉ። ፍሬ ሳይተኩ የሚረግፉ ከሆነ ደግሞ ዘራቸው መቀጠል አይችልም ማለት ነው። ስለዚህ ዘራቸው መቀጠል እንዲችል የግድ ማፍራት አለባቸው። ሁልጊዜ አበባ ሆነው ቢኖሩ ለእኛ ደስ ይሉን ይሆናል፣ ግን ደግሞ ቀጣይ ዓመት አበባ እንዲኖራቸው የግድ ማፍራት አለባቸው። ስለዚህ እያወቁ አበባቸውን አርግፈው ፍሬያቸውን ይሰጣሉ። እግዚአብሔር በምድር ላይ ለሰው ልጆች የሰጠን የአበባ ጊዜ አለ፣ የቅጠል ጊዜ አለ። በሰው ልጆች መካከል በእኛ በሰዎች ሕይወት የቡቃያ ጊዜ አለ፣ የምንጸነስበት፣ ሕፃን ሁነን የምናድግበት፣ ካደግን በኋላ በአበባ መንገድ የምንታይበት። ልክ እንደ ጽጌረዳ አበባ በወጣትነት ጊዜው ማን የማያምር ወጣት አለ?
የትኛዋ ሴት ናት በወጣትነት ጊዜዋ እንደ አበባ የማታምር? ጥቁር ብትሆን፣ ቀይ ብትሆን፣ ጠይም ብትሆን። ምክንያቱም ያ የአበባ ወቅት ነዋ። አበባ እዩኝ እዩኝ ይላል፣ ይስባል፣ በጣም ያስደስታል፣ ያስጎመጃል። ያ የአበባ ጊዜ በጥበብ ካልተያዘ፣ በብልህነት ካልተመራ፣ ነገን ቀጣይነትን ካላሰበ የመፍረሻ ጊዜ ይሆናል። ክርስቲያኖች አኗኗራችን እንደ አበባ ነው። በአበባ ጊዜያችን ሕይወታችን የምናባክነው ከሆነ የፍሬ ጊዜ አይኖርም። አበባዎች ከተቆረጡ ሊያፈሩ እንደማይችሉ ይታወቃል። ሊያፈሩ አይችሉም ወይም ሊተኩ አይችሉም። ወጣቶች በወጣትነት ጊዜ ነው የሕይወት ጊዜያችሁን በጥበብ መምራት ያለባችሁ። እህቶች ከ10 ምናምን ዓመት ጀምሮ እስከ 30 ያለውን ጊዜያችሁን የአበባ ጊዜያችሁን በጥበብ ካልያዛችሁ የፍሬ ጊዜያችሁ ይበላሽባቸዋል። ሕይወት የተበላሸ የሚሉ የሚያነቡ የሚያለቅሱ እህቶች ወንድሞች አሉ። ሕይወታችሁ እንዳይበላሽ ትፈልጋላችሁ? ከፈለጋችሁ በቡቃያ ጊዜያችሁ እናትና አባቶቻችሁ ይጨነቃሉ፣ ያስባሉ፣ ይመሯቸዋል። ከአበባችሁ ጊዜ ጀምሮ ግን ራሳችሁን በራሳችሁ የማስተካከል ነገር አለባችሁ መሆን አለበት። ነቢዩ ዳዊት ዘመናችን እንደ አበባ ነው ይላል። የሰው አኗኗሩ እንደ አበባ ይላል። እንደ አበባ ነው ምን ማለት ነው? የአበባ ጊዜው እድሜው አጭር ነው። በዚያች በአጭር ጊዜው ግን ምን ያደርጋል? አበባ እንደሚረግፍ ስለሚያውቅ ፍሬውን መተካት አለበት። ስለዚህ እኛ ዛሬ እንደ አበባ አምረን የምንታየው የሰው ልጆች ስለ መልካችን የምንጨነቅ፣ ስለ ውበታችን የምንጨነቅ፣ ስለ ንግግራችን የምንጨነቅ፣ ስለምንመገበው ስለምንለብሰው የምናስብ ሁሉ ነገ ረጋፊዎች ነን። እንሞታለን፣ እናርፋለን። እግዚአብሔር በሞት ያሳርፈናል። አበባዎች ነው የሚያስተምሩት። የዛሬ አበባ የነገ አፈር ማለት የሰው ልጅ ነው። በምድር ላይ ያለንበት ዘመን አንድ ቀን ወደ አፈርነት ይቀየራል። እንዲህ አበባዎች ባበቡበት ሰዓት ስናያቸው ነገ ይረግፋሉ ብሎ ለማሰብ ራሱ ጊዜ አይኖረንም። እንስቀዳደማለን ፎቶ ከነርሱ ለመነሳት። ከተወሰነ ጊዜ በኋላ ግን የት እንደደረሱ እንኳን ማወቅ አንችልም። አፈር ሆነዋል። ከዚህ በፊት የምናውቃቸው ጀግኖች ተናጋሪዎች ምድር አልበቃቸው ያለ ሁሉ በ3 ክንድ ከስንዝር ተወስነው መቃብር ውስጥ ናቸው ሲባል ለማመን ያስቸግራል አይደል? ግን እውነት ነው። ስለዚህ እናቶች፣ አባቶች፣ ወንድሞች፣ እህቶች ከአበባዎች የምንማረው በሕይወት ዘመናችን አበባችን ከመነጠቃችን በፊት ሕይወታችን ከመቋረጧ በፊት ፍሬ ማፍራት። የምን ፍሬ? መልካም ስራ መስራት፣ ንስሐ መግባት፣ እግዚአብሔር የሰጠንን ጊዜ ለመልካም ነገር መጠቀም፣ ለፍቅር መጠቀም፣ ለጥሩ ስራዎች ማዋል፣ ንስሐ ገብቶ ተዘጋጅቶ ፍሬ አፍርቶ እግዚአብሔርን መጠበቅ መዘጋጀት። የመጀመሪያዎቹ ሁለተኛዎቹ አበባዎች ይህን ያስተምሩናል ማለት ነው። ሶስተኛ ከአበባዎች የምንማረው በሕይወት ዘመናችን ስንኖር በምን አይነት አስጨናቂ እሾሆችና ፈተናዎች ተከበን እንደምንኖር ማስተማሪያዎች ናቸው። ይህን ለመረዳት በመኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 2 ጀምረን ስናነብ እናገኘዋለን። አነ ዕፄ ገዳም ይላል። በእሾሆች መካከል ያለ የሱፍ አበባ እኔ ነኝ። በምን መካከል ያለ ይላል? በእሾህ መካከል ያለ አበባ ብላችሁ ሰሩት። ምን ማለት ነው? በእሾህ መካከል ያለ አበባ ስንል አበባዎች የተለያዩ ናቸው ተባብለናል መጀመሪያ ላይ። አበቃቀላቸውም የተለያየ ነው። አወጣጣቸው ይለያያል። ልክ እንደ መልካቸው እንደ ሰው ልጆች። ለምሳሌ የሱፍ አበባ፣ ጽጌረዳ የሚባሉ አበባዎች እሾህ የማይለያቸው አበባዎች ናቸው። ሮማን እሾህ የለውም፣ ግን መራራ ነው፣ ደግሞ ኮምዛዛ ነው። ጽጌረዳ
ከሩቅ ውበቱ በጣም ይስባል፣ መዓዛው ግን በእሾህ የተከበበ ነው። የሱፍ አበባ ከመጀመሪያ ሲበቅል እሾህ የለውም ቡቃያው። ካደገ በኋላ እሾሁ አብሮ ብቅ ብቅ ይላል። ሲያብብ ማበብ ሲጀምር ከአበባው ዙሪያውን ከበው እሾሆች አብረውታል። ምንድን ነው የሚያስተምሩት? እኒህ አበባዎች በሕፃንነት ጊዜያቸው በቡቃያ ጊዜያቸው እሾህ የለም ነበር። ማበብ ሲጀምሩ ግን እሾሃቸው አብሮ ብቅ ብቅ ይላል። ምን ይሆን የሚያስተምረው? አስደናቂው ነገር ከነዚህ እሾሆች የምንማረው እሾሆቹ አቅመቢስ ናቸው። ለምን? ጽጌረዳውን እንዳያብብ መከልከል አይችሉም እሾሆቹ። ሱፉንም እንዳያፈራ ሊከላከሉት አይችሉም። ታዲያ እሾሆቹ ለምንድን ነው ስራቸው ምንድን ነው? አበባዎቹ በሱፍ አበባ በእሾሁ መካከል በመሆናቸው እሾሁ አብሮ በመብቀሉ ምክንያት ዘራቸው አይቋረጥም፣ ይቀጥላሉ። የሰው ልጅ እንደዚህ ነው። ክርስቲያኖች ብዙዎቻችን ፈተና በዛብኝ፣ ተግዳሮቱ በዛ፣ ችግሩ በዛ፣ ምኑ በዛ፣ ብዙ እናባዘዋለን አይደል? ኪራዩ በዛ፣ ምን ያልበዛ ነገር አለ? እግዚአብሔር ያቅልለው ሁሉ። አበባዎች በእሾህ ይከበባሉ፣ በእሾህ ይከበባሉ። እሾህ የፈተና የችግር የጥርጥር የመጥፎ ነገር ተምሳሌት ነው። እኛ የሰው ልጆች ሰው በመሆናችን ምክንያት ብዙ ፈተናዎች ሊኖሩብን ግድ ነው። ሰዎች ነና። እንስሳን ማን ይፈትነዋል? እነ ጉችን ማን ይፈትናቸዋል? የሚፈትናቸው አለ እንዴ? የእነሱ ምናቸው ይጎዳል? እንስሳት አራዊትን ምን ይፈትናቸዋል? እኛ ግን ሰዎች ስለሆንን እንፈተናለን። እሾሁ አብሮን ነው የሚኖረው፣ ከሩቅ የሚመጣ አይደለም። ከኛ ከራሳችን ነው ያለው። ከአበባዎች የምንማረው አበባዎቹ የሚያስተምሩ እንደዛ ነው። የጽጌረዳ እሾሁ ከሌላ የበቀለ አይደለም፣ ከራሱ ከጽጌረዳው ነው። የሰው ልጅ የሚፈተነው በራሱ በሰው ልጅ ነው። አያችሁ፣ በራሱ በቤተሰቡ፣ በአስተዳደጉ፣ በባህሪው፣ በጠባዩ ምክንያት ይቸገራል። እሾሁ ያስጨንቀዋል። ስለዚህ እሾሆቹ ይጥፉ ማለት አንችልም። እኛ ማድረግ የምንችለው በጊዜ ማፍራት። ለምን? እሾሆቹ እንዳናፈራ ሊከለክሉን እንደማይችሉ ከጽጌረዳና ከሱፍ እንማራለን። ሱፍ በጣም ተፈላጊ ለምግብ፣ ለመድኃኒት፣ ለመብራት፣ ለቁስል፣ ለሕክምና፣ ለተለያየ ነገር እጅግ ተፈላጊ። ጽጌረዳ ራስን ለማከም፣ ለሕክምና፣ ለሽቱ፣ ለተለያዩ መድኃኒቶች፣ ለቅመማ የሚውል ነው። ጽጌረዳ ትክክለኛው ገና ከሩቅ እያለ በሽታው ይጠራል፣ አስተሳሰብን ይቀይራል፣ አመለካከትን ሳይቀር ደስ የሚል ስሜት እንዲሰማን ያደርጋል። ያ የመሰለ አበባ በእሾሁ ተስፋ ቆርጦ ሳያብብ ቢቀር ኑሮ አስቸጋሪ ነበር። እነሱ ግን እንደዚህ ያደርጉ። ስለዚህ የሰው ልጆች ወይ ማድረግ የሚገባል ምንድን ነው? የክርስቶስ ቤተሰቦች በምንሰራበት መስሪያ ቤት፣ በምንኖርበት አካባቢ፣ ባለንበት የአስተሳሰብ ደረጃ ሁነን ችግሮች ሲመጡ እንደ እሾህ ሲወጓችሁ ተስፋ እንዳትቆርጡ ከጽጌረዳ ተማሩ። ጽጌረዳ በእሾህ ተከቧል። እሾህ አለው፣ ግን ሳያፈራ አይቀርም፣ ሳያብብ ሊቀር አይችልም በእሾሁ ምክንያት። ሱፍን ስናየው በእሾህ የተከበበ ነው። እሾሁ ይወገዋል፣ ዙሪያውን ከቦታል፣ ጠላት አለበት ማለት ነው። ስለዚህ ብዙ ጠላት ቢኖርባችሁ ብትቸገሩ ብትጨነቁም ስራ እንዳትሰሩ ግን ማድረግ እንደማይችል ሱፍ ማስተማሪያ ነው። ሰሎሞን እኔ በእሾህ የተከበብኩ ነኝ አለ። ንጉሡ ሰሎሞን በእሾህ የተከበበ ነው። በእስራኤል መካከል ያለ ይችላል። እመቤታችን ቅድስት ድንግል ማርያምን ሳይቀር በእሾህ የተከበበች ብሎ ገልጿታል። በእሾህ ያልተከበበ ቅዱስ ማን አለ? ጻድቁ አቡነ ገብረ መንፈስ ቅዱስ በረከታቸው ይድረሰን። ጻድቁ አቡነ ገብረ መንፈስ ቅዱስ
አሁን ባለንበት ሁሉ ሆነን በዓላቸውን ስናከብር፣ ጽድቃቸውን ስናስታውስ፣ እረፍታቸውን በዓላቸውን ስናይ ብዙ እሾሆች እኮ ነበሩባቸው እንደ እሾህ የሚወጓቸው። ያንን አሸንፈው ስላለፉ እኮ ነው ጻድቅ የመሆኑ ምስጢር የተገለጠው። የተወለዱበት ከግብፅ ተወልደው ወደ ኢትዮጵያ መጥተው ያንን ሁሉ መከራ በገድላቸው የተዘረዘረው አስጨናቂ ነገር ሁሉ አልፈው ኋላ ግን እግዚአብሔር በኃይል ላይ ኃይልን እየሰጣቸው በጸሎታቸው የድካማቸው ውጤት ተባርኮላቸው አናብስትን አናምርትን እስከ መግዛት በመባርክት ላይ እስከ መሳፈር የደረሱ ከዚያ የደረሱት እሾሁን አሸንፈው። ማፍራት ከፈለጋችሁ እሾሁን አሸንፉ። በምንድን ነው የምታሸንፉት? እሾሁን በእሳት በማቃጠል አይደለም። እሾሆቹ ሊጠፉ አይችሉም። ጠላት አይጠፋም። ሲጀመር ሁልጊዜም ሳይፈተን የሰው ልጅ ሊኖር አይችልም። የምትጸልይ እየተፈተንክ ነው፣ ከእንቅልፍህ ጋር እየታገልክ። እሾሁ ሲጀመር የራሳችን አመለካከት ሊሆን ስለሚችል እርሱ ጋር እየታገልን ነው ስራ የሚሰራው። ሰሎሞን እንደነገረን እኒህ አበባዎች በእሾህ ብንከበቡ በችግር ውስጥ ቢሆኑ፣ ለምሳሌ በትዳር ስንኖር እሾሁ አብሮ ሊኖር ይችላል። ለምሳሌ የባለቤትሽ ጸባይ እንደ እሾህ የሚዋጋ ሊሆን ይችላል ንግግሩ። የሚስትህ ጸባይ እንደ ሱፉ እንደ እሾሁ ሊሆን ይችላል። መፍትሄው ምንድን ነው? እርሷን መፍታት መለያየት ሊሆን ይችላል። እርሱ ከሆነ አናፈራም ማለት ነው፣ ተሸነፍን ማለት ነው። ሊሆን የሚገባው ግን እሾሁን ችለህ ግን አበባህን እያሳየህ ፍሬህን እያፈራ ስትቀጥል በጊዜው እሾሁ ይረግፋል ማለት ነው። ቅጠሉ አበባው ግን ይፈለጋል። ሶስተኛ ከአበባዎች የምንማረው ይሄ ነው። ፈተናዎችን እንዴት ነው ማስተካከል የምንችለው? ችግሮችን አሸንፈን እግዚአብሔር ወደ አዘጋጀልን ወደ ጠራን ወደ መራን ቅድስና እንዴት እንደርሳለን የሚለውን ከዚህ እንማራለን። አራተኛ ከአበባዎች የምንማረው ያለምንም ስስት ያለንን ነገር ለሚገባው ነገር ስናደርግና ስንሰጥ እኛ እንደምንባዛና እንደምንባረክ ማስተማሪያዎች ናቸው። አበባዎችን ከሚቀስሙት ፍጥረታት መካከል አንዷን ላንሳላችሁ። ንብ ትባላለች። ንብ በጣም ትንሽ ነው። ይቺ ንብ አበባዎችን ትቀስማለች። አበባዎችን በምትቀስማቸው ሰዓት አበባዎች ለምን አይሉ ይሰጣሉ። ያላቸውን የምትፈልገውን ነገር ያለምንም ክልከላ ይሰጧታል፣ ትወስዳለች። አበባዎችን እየቀሰመች በሄደችበት ሰዓት ከአንዱ አበባ ወደ ሌላው አበባ ስትሸጋገር ታዳቅላለች። አያችሁ፣ ዘራቸው ይባዛል። በምድር ላይ የበለጠ እንዲሰፉ ታደርጋለች። እነሱም ደግሞ ሂደው ማር ይሆናሉ። በአንድ አቅጣጫ ማር ይሆናሉ፣ በሌላ ቦታ ይባዛሉ። ንብ በሶስት ተከፍላ የምትታይ ስትሆን በስርዓት የምትኖር ለቤተ መንግስት ለቤተ ክህነት አሰራርና አመራር ራሱ በጣም አስደናቂ ምስጢር ያላት ናት። ለምሳሌ ከንቦች መካከል አበባ የሚቀስም የንብ አይነት ለብቻው አለ። ቀፎውን የሚጠብቅ ንብ ራሱን የቻለ አለ፣ ልክ እንደ ወታደር ማለት ነው። ውሃ እየቀዳ የሚረጭ ሌላ ንብ አለ። ከቀፎው ውስጥ የማይወጣ ደግሞ የንብ አውራ የሚባል አለ፣ መሪ አለ። እነዚህ ብዙ ንቦች በጣም ጥቃቅን ቢሆኑም በብዙ ሺህ የሚቆጠሩ ንቦች በአንድ ቀፎ ውስጥ አብረው ተስማምተው ይኖራሉ። አይጣሉ። ጠበበን ብለው እርስ በርሳቸው ይናደፋሉ። አይቶ የሚያውቃለ? ንብን የሚነድፍ ንብ አለ? የለም በፍጹም። እንኳን ንቦቹን ሰዎቹን የምትናደፍ አስጨናቂ ካልሆነ በቀር ያገኘችው ሁሉ አትነድፍም። ምንድን ነው የሚያስተምረው? አበባዎች በሁለት መንገድ ሲጠቀሙ እናያቸዋለን ማለት ነው። አንደኛ ራሳቸው ይባዛሉ በመስጠታቸው ምክንያት፣ ሁለተኛ መድኃኒት ይሆናሉ ለሌላው። እኛ እግዚአብሔር እንዲባርከን ከፈለግን ከእግዚአብሔር በረከትን ለማግኘት የምንሰጠው ነገር መኖር አለበት። ምንድን ነው አሁን ሰዎች ከኛ የሚቀስሙት? አበባዎች ነን ብለን አስበናል አይደል?
አሁን ሁላችንም አበባዎች ብንሆን ንቦች ከኛ የሚቀስሙት በጎ ነገር አለ ወይ? ሰዎች ከኛ የሚማሩት ፍቅር አለ ወይ? አለ? ከኛ የሚማሩት ሰዎች ከኛ የሚቀስሙት ነገር ምንድን ነው? በእውነት ያለ ሁልጊዜ አሜተኞች ነን፣ እናማለን፣ እንተማማለን፣ እንጉርጉሮ ነው። ሁልጊዜ ችግር ነው የምናወረው። እንደው ሰዎች ንብ ቢሆኑ ከኛ ምን ይቀስማሉ? ምን ይማራሉ? ከኛ ምን ይወስዳሉ? ይህን ማድረግ አለብን ክርስቲያኖች። አበባዎች የሚሰጡት ነገር አለ። እኛ ለሰው መስጠት የሚገባን ገንዘብ ብቻ አይደለም። ገንዘብ ካለ ይሰጣል፣ ግን ከዚያ የሚቀድም ብዙ ነገር አለ። ሁላችንም የምንሰጠው ነገር አለ፣ ግን ሳንጠቀመው ጊዜያችን በከንቱ እያባከንን ያበላሸነው ካልሆነ በቀር እግዚአብሔር ሁላችንም እኩል አድርጎ ይሰጣል። እኩል ሲባል ቁመታችን ላይሆን ይችላል፣ ግራማችን ላይሆን ይችላል። ተፈጥሯችን ግን እኩል ነው። ክርስቲያኖች፣ አንድ ኦርቶዶክሳዊ ክርስቲያን የሆነ መስሪያ ቤት በሚሰራበት ቦታ ይሄ ኦርቶዶክሳዊ ነው አይዋሽም፣ ከሱ ይህን ልንማር ይገባል ብለው ሰዎች ጫና አድርገው የእሱን ሃይማኖት ካልወደዱት የሚቀሰም ነገር የለውም ማለት ነው። ልብሳችን ብቻ ነው ማለት ነው። ልብሳችንም ጥለን አልስጀመር እየሰበክን አይደለም በልብሳችን። አንድ ክርስቲያን ይህን ሃይማኖት አይፈቅድም የማይል ከሆነ የሚቀሰም ነገር የለውም ማለት ነው። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ከኛ የሚቀሰም ነገር ከሌለ፣ የምንሰጠው ነገር ከሌለ፣ የምናሳየው መልካም ነገር ከሌለ ፍሬያችን ምንድን ነው? ምንም ነው ማለት ነው። መፈጠራችን በከንቱ አባክነነዋል ማለት ነው። እግዚአብሔር ላስቀመጠን ነገር እያዋልነው አይደለም ማለት ነው። እንደዛ እንዳይሆን እግዚአብሔር ሁላችንም ይጠብቀን። ንቦቹ አበባዎቹ ከያሉበት ንጥረ ነገራቸውን ሰብስበው ማር ያደርጉታል። እኒህ ንቦች ብዙ ሆነው ግን አንድ ላይ በመስራታቸው በዓለም ያለውን አስደናቂ ኢኮኖሚ እድገት ለማሳየት ተምሳሌት ሆነዋል። ኢኮኖሚስቶች ከዚህ ይማራሉ። የቢዝነስ ሰዎች ከዚህ ተምረዋል። ታላላቅ ኢንዱስትሪዎች በጋራ አንድ ሰው ግለሰብ ሳይሆን ብዙ ሰዎች አንድ ላይ ሆነው ቢመሰርቱ ምን አይነት ውጤት እንደሚያመጡ ጥናቱ የተወሰደው ከንብ ነው። አንዲት ንብ ይላል የሳይንሱ በዚህ ዙሪያ ያጠና የጥናት ባለሙያ ሮማዊ የካቶሊክ መነኩሴ ነው እና ምን ይላል? አንዲት ንብ በሕይወት ዘመኗ የምታደርገው ጉዞ ንቦችን አበባዎችን ለመቅሰም በግምት ከዚህ እስከ ጨረቃ ደርሶ መልስ ይወጣታል ይሆናል ይላል። በምናብ ነው ግን በግምት አስቡት። ከዚህ እስከ ጨረቃ መሄድ ከዚያ ደግሞ ተመልሶ መምጣት። በሕይወት ዘመኗ ብቻዋን ማር ለማምረት ብትጠቀመው ኑሮ ይላል ከአንድ ማንኪያ ያልበለጠ ማር ታዘጋጃለች። አስባችሁታል? ከዚህ ከጨረቃ ደርሳ መጣ፣ ግን ከአንድ ማንኪያ ያልበለጠ ማር ማዘጋጀት ከንቱ ነው አይደል? ግን አይደለም። አብረው ስለሚሰሩ ንቦች ብዙ ማር ያዘጋጃሉ ማለት ነው። እኛ አሁን አብሮ ለመስራት ፈቃደኞች ነን ወይ? አብረን እንጸልያለን ወይ? ብቻ ነው የሚሰራና እኮ አብሮ የሚሰራ እኩል አይደለም። በእያንዳንዳችን ብቻችን ሆነን ከምንቆዝም ችግሮችን እኮ አብረን ብንመካከልባቸው ይቀሉ ነበር። የሚጨነቁ ሰዎች የብዙ ሰዎች ችግር ቀላል ይሆን ነበር። ግን የራሱ ጉዳይ ብቻ የግልህ ይባል። ሁሉም የግሉን ይወጭቃል። ከዛ የሽህን ገንዘብ ወገን አትንካ፣ የሽህን ገንዘብ ብላ እየተባለ እኛም ሲበላም ምንም ሲባልም ዝም እንላለን። የጋራ ስለሆነ ስለ ጋራ ክብር ስለሌለ በግላችን ሲመጣ እንደ ውሻ እንጮኻለን። ግን ዋጋ የለም፣ ችግሩ አይለቀንም። ንቦቹ ለቀፏቸው በጋራ ይናደፋሉ። ማራቸውን ለመስራት በጋራ ይቀስማሉ፣ በጋራ ውሃ ይቀዳሉ፣ ያስከብራሉ። አያችሁ፣ አሁን እኛ የትኛውን ቅድስናችን ነው ያስከበርነው? እንጸልያለን ወይ? እንደው ፕላን አለን ወይ? የጸሎት ሰዓት እናከብራለን ወይ?
የጾማችን ሰዓትስ እውነት የኛ ጾመኞች ነን ወይ? በጾማችን ሰዓት ራሱ አንደበታችን ሁሉ ይጾማል ወይ? ከጭቅጭቅና ከንትርክ ወጥተናል ወይ? ለሰዎች ዋጋና ቦታ እንሰጣለን ወይ? ንቦች ይከባበራሉ፣ ይጠያየቃሉ ሲወጡና ሲገቡ። ስለዚህ ብዙ ነገር ይሰራሉ ማለት ነው። የሚሰሩት እኮ ደግሞ የሚገርመው ነገር ለራሳቸው አይደለም። ያን ሁሉ የሰሩትን ማር ንቦች ይበሉታል እንዴ? የለም። ሱፐር ማርኬት ስንገባ የምናገኘው ማር ንቦች ያዘጋጁት ናቸው። መብራት ሆኖ ሲበራ ሳሩ ላይ የምናየው ማር፣ ከጧፉ ጋር የተስማመው ማር ንቦች የቀሰሙት ነው። ሰዎች ያዘጋጁት አይደለም። በዓል ሲሆን የምንጠጣው ጠጅ ንቦች የሰበሰቡት ነው። ፋርማሲ ገብተን የምንገዛው የማር ሳሙና ንቦች ያዘጋጁት እኮ ነው። ያን ያህል የሚጣፍጥ ነገር የሚሰራው ከብዙዎች ተሰብስቦ ነው። ከብዙዎች። እኛ ግን እንዳለመታደል ሆኖ ከብዙዎች ተባርከን አብረን ከማደግ ይልቅ በግል መባላትን መናደፍን ነው የምንወደው። ለምሳሌ ንቦቹ አንድ ላይ ስለሆኑ ያንን መስራት ችለዋል። አንድ ላይ ስለሆኑ እኛ ብዙዎቻችን አንድ ላይ ሆነን በጋራ ብንጸልይ፣ በጋራ ብንሰራ፣ በጋራ ብናገለግል፣ ብንዘምር እግዚአብሔር ታላላቅ ኃይላትን ያደረገው አብረው ለጸለዩት ነው። ለምሳሌ ለእስራኤላውያን በጋራ ጸልየው መና በጋራ ያወረደላቸው፣ ንሴብሖ ብለው አመስግነውታል። ባህር ከፈለላቸው፣ ባህር ከፈለላቸው። እኛ የሚቀናን የንቦቹ የአበባዎች ለምሳሌ ልዩነታቸውን ተጠቅሞ ለጦርነት ለመለያየት አውለነዋል። እኛ አበባዎች የተለያየ መልክና ቁመት አላቸው፣ የተለያየ ስፋትና ጥበት አላቸው። ሽታቸው ሁሉ የተለያየ ነው። ልዩነታቸው ለመልካም ነገር እንጂ ለመጥፎ ነገር ሲውል አናገኘው። እኛ የሰው ልጆች ግን የገሌ ዘር ከዚህ ነው፣ የዚህኛው ክልል ከዚህ ነው እንልና በዚያ ደግሞ የሆነ ማይበር ህብረት ፓርቲ ያቋቁምን መተላለቅ ነው። በቃ መተላለቅ። አበባዎች አንድ አይነት አበባ ብቻ ቢሆኑ ኑሮ ውበት ይኖር ነበር። በእውነት መልክ እንደው አንድ አይነት ቢሆን ኑሮ አስባችሁታል? እግዚአብሔር እንደዚህ አላደረገም። በምድር ላይ ያለን የሰው ልጆች በብዙ ቢሊየን የምንቆጠር ሆነናል። ያ ሁሉ የተለያየ ነው። ግን ልክ እንደ አበባዎች መልካችን፣ ፊታችን፣ አስተሳሰባችን፣ አመለካከታችን የአባትና የልጅ ራሱ ተመሳሳይ አይደለም። የእናትና የልጅ ራሱ አይመሳሰልም። እንደዚህ ያደረገኝ ለምን መሰላችሁ? እንዳንሰለቻችሁ ሆኖ እንድንዋደድ፣ እንድንፈላለግ፣ የአንዳችን መክሊት ለሌላው የተለየ መዓዛ እንዲሆነው። ልክ ንቦችን አበባዎች በመዓዛ እንደሚጠሯቸው ንቦች የትኛው አበባ የት እንዳለ ያውቃሉ። ማንም ሊመራቸው ሊያሳያቸው አይችልም። ራሳቸው ሂደው ያገኙታል። ለምን? አበባዎች የሚፈለግ ማንነትን ይዘው ስለተገኙ ማለት ነው። የተወደዳችሁ የክርስቶስ ቤተሰቦች፣ ልዩነታችን ለክርስትናችን እንቅፋት ሊሆነን አይገባም። የተለያየ ቦታ ማደጋችን፣ የተለያየ ቦታ መወለዳችን በእኛ ፍላጎትና ሀሳብ የተፈጸመ አይደለም። ይህ የእኛ ጉዳይ አይደለም። ግን ለመልካም ነገር ልንጠቀምበት ይገባል። እንደ አበባዎች እነዚህን አስደናቂ ነገሮች ያስተምራሉ። በመጽሐፍ ቅዱስ አበባ የክርስቶስ ምሳሌ ተደርጎ ተገልጧል። ለምሳሌ በኢሳይያስ ትንቢት ምዕራፍ 11 ቁጥር 2 ላይ ተወጽእ በትር እምሥረ እሴይ፣ ከእሴይ ስር በትር ትገኛለች ይላል። በትርና ከጉንዷም አበባ ይወጣል ይላል። ከግንድነቷ አበባ ይገኛል። በትር የተባለችው ድንግል ማርያም ናት። አበባ ክርስቶስ ተብሎ ተጠርቷል። ክብርና ምስጋና ለስሙ ይሁን። በሌላ ቦታ አበባ የእመቤታችን የቅድስት ድንግል ማርያም ምሳሌ ተደርጎ ተገልጿል። ክርስቶስ ፍሬ ተደርጎ ለምሳሌ የማይጸንሽ ፍሬ ምንድነው? ምንድነው? የማይጸኗ ፍሬ ማን ነው? አምላካችን ጌታችን ኢየሱስ ክርስቶስ። እርሷ አበባ ተብላለች። ማሕሌተ ጽጌ የሚባል የመልክ ጸሎት አለ። በማሕሌት በዘመነ ጽጌ ሁልጊዜ የሚደረስ በቤተ ክርስቲያን ማለት ነው። እርሱ
ቅዱሳንን በአበባ ሲመስል፣ ድንግል ማርያምን ሲመስል፣ ሰዎችን በተለያየ መንገድ እያብራራ ያስተምራል። ብሉይና አዲሳትን እያጣቀሰ። የተወደዳችሁ የክርስቶስ ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱሳችን እንደነገረን ከአበባዎች ምን እንማራለን በሚል ርዕስ አንስተን እስካሁን ድረስ ደርሰናል። 40 ደቂቃዎችን ተነጋግረናል። ስለዚህ ምንድነው የምንይዘው ከዚህ በኋላ? ለማስታወስ ያህል የመጀመሪያው አበባ መመልከት እንዳለብን አስተምሮናል ክርስቶስ። ፍጥረትን መመልከት፣ ማስተዋል፣ ማድነቅ፣ ከእርሱ መማር። ምንድነው የሚያስጨንቃችሁ? የምትጨነቁ ሰዎች ምን እንደሚያስጨንቃችሁ አውቃችኋል ወይ? ለምን ትጨነቃላችሁ? በመጨነቅ የሚመጣ ለውጥ አለ እንዴ? ስለዚህ ከመጨነቅ ለስራ መነሳት፣ ለንባብ መነሳት፣ ፕላን አድርጎ መነሳት፣ መንቀሳቀስ፣ እግዚአብሔርን ማመስገን፣ ባርክልኝ ድካሜን ማለት። ቁጭ ብሎ ቢጨነቁ የሚመጣ ለውጥ የለም። ውጤቱ ራስን ማጥፋት ይሆናል። ለዚሁም ደግሞ አበባዎችን ተመልከቱ። አበባዎችን የሚያስውብ አምላክ ያው ነገ ደርቀው የሚወድቁትን የሚረግፉትን እናንተንማ በሰማያዊ መንግስቱ የሚሾማችሁ በአርአያውና በአምሳሉ የፈጠረን አምላካችን ስለሚጠብቀን መጨነቅ እንደሌለብን የምንማረው አበባዎች ነው። አንዱ ማለት ነው በክርስቶስ ትምህርት መሰረት። ሁለተኛው ቅድም እንዳነሳ ነው ሞታችን መቼ እንደሆነ ስለማናውቀው ከአሁኑ ጀምረን መንቀሳቀስ አለብን። ሳንሰራ እንዳንሞት፣ ምንም ነገር ሳናደርግ መተን እንደተወለድን ዝም ብለን እንዳንሄድ ማለት ነው። በምድር ላይ ውዱ ሪሶርስ ውድ ማዕድን ያለ የት ነው ተብሎ ተጠየቃል። አንዱ አፍሪካ ውስጥ ነው አለ፣ አውሮፓዊ ስለሆነ። አፍሪካ ውስጥ ያልተነካ ብዙ ነገር አለ። ሌላው ደግሞ ኋላ ግን ሌላው አንድ በጣም ያነብ ሰው ምን አለ፣ በምድር ላይ ያለው ውዱ ንብረት ያለው መቃብር ቦታ ነው። ያ ሁሉ አይምሮ ምንም ነገር ሳይሰራ ያው እኮ ጽሑፉ ላይ ሩጫዬን ጨርሻለሁ ይላል። ምንም እኮ ሳንሮጥ ነው ገና ሩጫችን የጨረስነው፣ ሳንንቀሳቀስ። ያው እኮ የሮጥነው ደግሞ ለመጥፎ ነገር፣ ለመባላት፣ ለስራ አይደለም። እገሌን ልክ ልኩን ካልነገርኩት እያልን ሁልጊዜ እንደዛ እንዳንሆን ከአበባዎች መማር አለብን። ነገ እንደምንረግፍ አናውቀው። አይናችን መቼ እንደሚጠፋ እንደሚሸፈን፣ እግራችን እጃችን መቼ እንደሚታጠፍ ስለማናውቀው እግዚአብሔር ጊዜያችን ሳይቀድመን እኛ ቀድመን መስራት እንዳለብን የምንማረው ሁለተኛው ነው። ሶስተኛው አበባዎች የሚያስተምሩን በየትኛውም የህይወት ላይፍ ስንኖር ከፈተናዎች ከችግሮች ጋር። አሁን ብዙ ሰው ችግር አለ ተብሎ የሚታሰበው ያው ኢኮኖሚካል እጥረት ካለባቸው ሰዎች ጋር ነው አይደል? ግን አይደለም። ችግሮቹ ስማቸውና ተግባራቸው ይለያያሉ እንጂ ሁሉም በጭንቀት ነው። ብዙ ሀብት ያለው ሀብቴን እኮ ላጣ ነው እያለ እንቅልፍ አጥቶ ሲባልን ያድራል። የሌለው ደግሞ ነገ የቤት ኪራይ ምን እንደምከፍለው ብሎ ሲጨነቅ ያድራል። ሁሉም ከጭንቀት አይድንም። እግዚአብሔር ሁላችንም በምሕረቱና በቸርነቱ ይጎብኛል። ስለዚህ ከፈተናዎች ጋር እንኖራለን ማለት ነው። የመጨረሻው አበባዎች የሚቀሰም ነገር አላቸው እስከ ልዩነታቸው ይፈልጋሉ። ከኛ ምን ይቀሰም? ምን ይፈልግ? ምን እናስተምር ለሰዎች? በተግባር በወሬ አይደለም። ይሄ ሶሻል ሚዲያ ላይ የምንጽፈው የምናወራው አይደለም። እንደው ጎረቤቶቻችን ከኛ ምን ይመሰክራሉ? እገሌና እገሊት እንደዚህ ናቸው፣ ይህን ያስተምራሉ። እኔ ከነርሱ አይደል ነው ይሉኝታ ይይዘናል ወይ? ሰዎች ከኛ የሆነ ነገር ይወስዳሉ ወይ? ይህን ነው የምንማረው። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። የጻድቁ የአቡነ ገብረ መንፈስ ቅዱስ በረከት ይድረሰን። ይቆየን።